ሉምባ የሮቦቲክስ አውደ ርዕይ ሊጎበኝ ሄደ። ሉምባ ልጆቹ የሰሩትን የቆሻሻ ማስወገጃ መኪና ተመለከተ። The project is about trash remover truck. And its process is to ይሄ የቆሻሻ ማስወገጃ መኪና በመንገድ ላይ ያሉትን ቆሻሻዎች እየለቀመ ከመንገድ ላይ ያነሳቸዋል። አካባቢያችንን ያጸዳል። liquid trash, solid trash, inorganic trash, organic የደረቅ ቆሻሻ፣ ፈሳሽ ቆሻሻ፣ ፕላስቲኮችን፣ ጠርሙሶችን፣ የተለያዩ አይነት ቆሻሻዎችን እየለየ ያነሳል። ማንሳት ብቻም ሳይሆን ለያይቶ ለሚያስፈልጉት ዓላማ ያስቀምጣቸዋል። ለምሳሌ ፕላስቲኮቹን መልሰው እንደገና እንደ አዲስ እንዲጠቀሙባቸው ፋብሪካ ውስጥ ያሉ ሰዎች ሰብስበው ይወስዷቸዋል። So አሁን first our challenge was like this. This motor was over right here. So the remover was over right. እንዴት አድርጎ እንደሚለየውና እንደሚያነሳው ለሉምባ እያስረዱት ነው። እነዚህ ታዳጊዎች ይህንን ነገር ገጣጥመው በኮምፒውተር ደግሞ ኮድ ወይም ሶፍትዌር ሰርተውለት እንዲገናኝ አድርገው ነው የሰሩት። ስለዚህ ነገ በትክክል በትልቅ ፋብሪካ ውስጥ ይህን የመሰለ መኪና መስራት ይቻላል። ዛሬ ልጆች በዚህ ዕድሜያቸው ውስጥ ችግር የሚፈቱ የተለያዩ ጠቃሚ ሮቦቶችን መስራት ይችላሉ። እነዚህ ታዳጊዎችም ይህን እያደረጉ ነው አለ ሉምባ። Hi, my name is Marcon. I'm gonna do forklift. ሉምባ የዕቃ ማንሻ መኪና እንዴት እንደሚሰራ የሚያሳየውን ሮቦት ተመለከተ። ይህንን የሰራው ልጅም ለሉምባ ዓላማውና እንዴት እንደሚሰራ ነገረው። ከባባድ ዕቃዎች ሰዎች በቀላሉ ማንሳት የማይችሏቸውን በእንደነዚህ አይነት ተሽከርካሪዎች ያነሷቸዋል። ፎርክሊፍት ይሏቸዋል። ስለዚህ ትልልቅ መጋዘን ውስጥ ወይም ከኮንቴነር ውስጥ የሚወጡ ዕቃዎችን እነዚህ ተሽከርካሪዎች በቀላሉ ዕቃውን እያነሱ ያስቀምጣሉ። ይህ ታዳጊ በዚህ ዕድሜው ይህን በመስራቱ ሉምባ አደነቀው። ፒንክ ከለር ስናሳየው ይንቀሳቀሳል፣ ይሽከረከርና አሁን ይሄዳል ማለት ነው። ወደሚሄድበት ቦታ ይሄዳል። ይህንን ፎርክሊፍት እንዴት እንደሰራውም ደረጃ በደረጃ ለሉምባ አሳየው። ተገረመ። አሁን ይሄ ፎርሙላ ዋን ካር ነው። ይሄኛው ደግሞ የፊት ለፊቱን ጎማ ነው የሚመራልን። ወደዚህና ወደዚህ እንዲታጠፍ ይመራልናል ማለት ነው። መጀመሪያ ይሄንን እንሰካዋለን። ከዛ ደግሞ ይሄንን እዚህ ጋር ይሄንን ጎማ የፊት ለፊቱን ጎማ እዚህ ጋር እንሰካለታለን። ከዛ አሁን ሰውየው መታጠፍ ከፈለገ ይሄኛው ሞተር ወደዚህና ወደዚህ ያሽከረክርለታል ማለት ነው።
ይሄ ስሙ ፎርሙላ 1 ካር ይባላል። ልጆች ጊዜያቸውንና እውቀታቸውን አእምሮአቸውን በትክክል ከተጠቀሙበት ከልጅነት ዕድሜያቸው ጀምሮ ብዙ ነገሮችን መፍጠር ይችላሉ አለ ሉምባ። ወላጆች ልጆችን ሊያግዟቸው ይገባል። አዎ፣ የልጆችን ስጦታ ተመልክቶ ወላጆች በልጅነታቸው ጀምረው የሚፈልጉትን ነገር እንዲያደርጉ፣ እንዲያግዟቸው፣ እንዲያበረታቷቸው ያስፈልጋል አለ ሉምባ። የሮቦቲክስ ትምህርት የሚያስተምረው መምህር ሉምባ አገኘው። እባክህ እስቲ ትንሽ አስረዳኝ ደግሞ መምህር አለው ሉምባ። ሰላም ሉምባ፣ እንደምን አለ? እንግዲህ ስቴም ልትጎበኘን ስለመጣ በጣም ነው ደስ ያለን። እንግዲህ አይተዋል ልጆቹ እንዴት ደስተኛ ሆኖ ሲያስረዱክ እንደነበረ። ምክንያቱም ልጆች በነገር ላይ በዚህ በትንሽዬ ዕድሜያቸው ከየመንገዱ ከሚያዩት ቤታቸው ውስጥ ኢቭን በተለያዩ ሞሎች በሚሄዱበት ጊዜ እንኳን የሚያዩትን ችግር በጣም ያሰላስሉታል። ይሄንን እንደ ፕሮብለም ሶልቭ እንዲያደርጉ አድርገን እድል ብንከፍትላቸው የሚሰሩትን ስራ ታያለ። ለምሳሌ ስቴም ላይ ፕሮግራሚንግ ይማራሉ፣ ሮቦቲክስ ይማራሉ፣ ኢንጂነሪንግ ይማራሉና ይሄን ሁሉ ከተማሩ በኋላ እነዚህ ቅድም ያያቸው ልጆች መንገድ ላይ ቆሻሻ አስቸግሮናል አሉ። መንገድ ላይ የሚጣለውን ቆሻሻ ጠርጎ ወደ ዲጅ የሚያስገባ ስራ ሰሩ። ስለዚህ አሁን ኖርማሊ ለሀገራችን ምን ያስፈልገናል ማለት ነው? ልጆች ክሬቲቪቲያቸው የሚወጣበት ከጓደኞቻቸው ጋር ደግሞ ኮሚኒኬት አድርገው የሚማሩበት እንዲሁም ደግሞ ክሪቲካል ቲንኪንጋቸው ከፍ የሚልበት ማለት ብዙ የሚያጋጥሟቸውን ፕሮብለም ደግሞ ሶልቭ ማድረግ የሚችሉበት የትምህርት መስክ ያስፈልጋቸዋል። ያም ደግሞ ኖርማሊ ሉምባ አእምሮን የሚያሰፉ የፈጠራ ችሎታን የሚያዳብሩ ሀገራችን ውስጥ ያሉ የተለያዩ ችግሮችን እንዲሁም ለዓለም የሚበቃ የፈጠራ ስራዎችን ልጆች እንዲሰሩ እያበረታታ ጥሩ ጊዜ አሳልፎ ወደ ቤቱ ሄደ።